አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የአገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? ረመዳን ሙባረክ። እንዴት ናችሁ? ውድ የአገሬ ልጆች የመዳም ቅመሞች ሰላም ናችሁ ወይ? ያው በጣም ጠፍቻለሁ። ዩቲዩብ መስራት ካቆምኩ በጣም ብዙ ወራቶች ሆነዋል እና እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ስደት ላይ ስትኖሩ ያው ብዙ አላማ ይዛችሁ ነው ከሀገር የምትወጡት ማለት ነው። አንደኛው ደግሞ ያው ቤት ነው። ቤት ወይም ደግሞ የቤተሰቦች ቤት ማሰራት ወይ የራስ ቤት ማሰራት ነው እና ዛሬ ደግሞ የራሴ ቤት ከስደት ቆይታዬ ያሰራሁት የራሴ ቤት ላሳያችሁ ነው ማለት ነው። እና ይህ ቤት ምንድነው የሚባለው? ምንድነው የሚባለው? ይሄ ስሙ ጠፋብኝ። ሰባት ቁጥር ነው የሚባለው ይሄ ቁጥር እና እንደዛም 7 ቁጥር ቤት ነው መሰለኝ። አዲስ አሰራር ነው። ያኔ ፋሽን ነው በይሰት እንደዚህ አይነት ቤት ነው የሚሰራው ማለት ነው። እና ይሄ ነው ብሎኬት ነው ባይዘው የብሎኬት ቤት ነው። እና ደግሞ ውጪውን ይሄን ይመስላል። ውስጡን ደግሞ አሳያችኋለሁ ማለት ነው። ይሄ ቤት የስንት አመት ደሞዝ እንደጨረሰ አታውቁም እናንተ ማለት ነው። እና ቤት ስሩ ምንም ይሁን ምንም አንድ ክላስ ይሁንም የራስ ቤት የራስ ነው፣ ደስ ይላል ማለት ነው። እና ይሄ የመጀመሪያው ክላስ ነው። ሰው ተኝቶበታል ይሄ ማለት ነው። ይሄ ክላስ ይሄን ይመስላል። ይሄ ዝም ብሎ እንግዳ መቀበያ ምናምን ነው። ኮርኒሱ ይሄን ይመስላል። እንግዲህ ይሄ ነው እንግዲህ በዚህ ደግሞ እንደዚህ ይመስላል ማለት ነው። ይሄ ነው ያው ይቀረዋል። በነገራችን ላይ አዲስ ነው። እኔ ራሱ አዲስ ነው የመጣሁት። ብዙ ማስተካከላቸው ነገራቶች አሉ ገና ይቀረዋል። ግን ዝም ብሎ ለጊዜው ነው እንደዚህ የተነጠፈው ማለት ነው። ይሄ ደግሞ ውስጥ ነው ማለት ነው። ይሄ የእቃ ቤት ነው። ያው ኮተት አላቸው። በቅርብ ነው እቃዬን የተቀበልኩት፣ ግን ገና ማስተካከል ይቀረዋል ብዙ ነገር ማለት ነው። ያው ለጊዜው በዚህ ቀመጥ ማለት ነው ገና ነው። ምክንያቱም እኔ ገና ከመጣሁ አንድ ወር አልሞላኝም ማለት ነው። እና ይሄ ደግሞ ሳሎኑ ነው። ሳሎኑ ይሄን ይመስላል። ገና መነጠፍ ይቀረዋል፣ ብዙ ነገር ይቀረዋል። ባይዘዌ ግን ለጊዜው ነው እንደዚህ የተነጠፈው ማለት ነው። ባለን ነገር ለጊዜው እናሳልፍ ብለን ነው ማለት ነው። ሳሎኑ ይሄን ይመስላል። እንግዲህ ማገረጃውም ይሄን ይመስላል። ይሄን ማገረጃ ማሻል በጣም ነው የወደድኩት። ባይዘ በጣም አንደኛ ነው ምናምን በቃ ወፍራም ማገረጃ ነው። እህቴ ናት ያሰረችልኝ እና በጣም ነው የሚያምረው። ማሰራት ከፈለጋችሁ ደግሞ የእህቴን ቁጥር ሊንክ አስቀምጥላችኋለሁ። ትእዛዝ ታደርሳለች የትኛውን ቦታ ደቡብ ክልል ያላችሁ ማለት ነው። ይሄ ደግሞ መኝታ ክላስ ነው። መኝታ ክላስ ይሄንም ኮተት አላችሁ። ይሄ መኝታ ክላስ ነው እንግዲህ ይሄን ይመስላል። የስደት የልፋት ውጤት ማለት ነው እንግዲህ እና ውዶቼ እዚህ ጋር ደግሞ ሽንት ቤት አለ። ሽንት ቤት ሻወር ቤት ምናምን አለ እዚህ። ያው እንግዲህ ሽንት ቤት አላሳያችሁ እና ይሄን ይመስላል ልጆቼ። እንግዲህ እንዴት አያችሁት? ይሄ ደግሞ እንትን ነው ኮልደሩ፣ በረንዳው ነው። ይሄ ነው እንግዲህ ግቢው ደግሞ ይሄን ይመስላል። እንግዲህ በግቢው ማሻላ በጣም ሰፊ ነው። በጣም ሰፊ ግቢ ነው። ማሻላ በጣም ነው የወደድኩት። በጣም ጓሮ ላይ ራሱ ማሻላ ትልቅ ነው እና ይሄን ይመስላል። እንግዲህ ያው የስደት የላቤን ውጤት ይሄን ይመስላል ማለት ነው። እንዴት አያችሁት? ምናምን ያምራል ወይ? ሀሳብ አስተያየታችሁ ኮሜንት ላይ ጻፉልኝ። እናንተም
ለሀገራችሁ ያብቃችሁ ማለት ነው። እኔ ከ12 አመት ነው ሳውዲ የተቀመጥኩት ስደት። ያው የስደት ልፋት ይሄን ይመስላል ማለት ነው። ከ12 አመት በኋላ ነው አሁን 2 ሳምንት 3 ሳምንት ነው መሰለኝ ወደ ኢትዮጵያ ከመጣው ማለት ነው። እና ውዶቼ ይሄን ይመስላል። እንዴት አያችሁት? ቤቴን ወደዳችሁት? ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እና ከወደዳችሁት እሺ እገዛልሻለሁ። ነይ ወደዚህ ወደዚህ እና ይህን ይመስላል ልጆቼ። እንግዲህ ከወዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻናሌ በጣም ሞቷል። መስራት ፈልጋለሁ ሀገሬ ላይ ቤቴ ላይ። እንግዲህ ታውቃላችሁ ያው ስራ የለመደ ሰው ያለ ስራ መቀመጥ በጣም የሚከብደው እዚህ ማለት ነው። እና ምግብ እዚህ ለማወጋ ሂዱ።